ነገር ቢሆንም ያው አቤልም እንዲህ በቀላል ችላ የሚባል አይደለም፣ ወይም ደግሞ ልካቸውን አሳያቸዋለሁ እያለ እየፎከረ ነው ያለው ማለት ነው። ግን አሁን ላይ ርብቃ በሰላም ወደ ቤቷ መታለች ማለት ነው። እንግዲህ ርብቃን ያው አግቷታል ብለን የምናስበው እንግዲህ ከጀርባው ያው አቤልን ሊጎዱ የፈለጉ ወይም ደግሞ እንደተባለው ያው ማሚቴም ልትሆን ትችላለች። እስካሁን ድረስ እሷ ስለ ርብቃ ያላት አስተሳሰብ አሁን ድረስ ምንም የተቀየረ ነገር የለም ማለት ነው። ያው እንደጠላቻት እና ከአቤል ጋር እንዳትሆን እንደፈለገች ነው ያለችው። በመምጣቷም ብዙም አልተገረመችም፣ ወይም ደግሞ በመያዟም ብዙም አልተገረመችም፣ ስትመጣም ብዙም አልተገረመችም። እንግዲህ ያው እጇ አለባት ብለን ብናስብም አሁን ላይ ግን ምንም አይነት ፍንጭ ነገር አላገኘንም። ያው እንግዲህ እዩም ይሆናል ብለን ነበረ። እዩ ግን አብሮ ሲጨነቅና ሲጠበብ እያየነው ነበረ። ግን አሁን መጨረሻ ላይ ደግሞ ያየነው ነገር በጣም የሚያስገርም ነው። ማሚቴ እዩን ከጠራችሁ በኋላ እንግዲህ እነሱ ሲሄዱ አንተ ከአቤል ጋር አብረህ መሄድ አልነበረብህም፣ ወረቀቱን ልታገኝና ወረቀቱን ልትወስድ ይገባህ ነበረ ስትለውም እንሂድ ሲለኝ እንዴት ብዬ እምቢ ልል እችላለሁኝ? ስለዚህ እሷ በታገተች ጊዜ እኮ በጣም አሳስቦኝና ጨንቆኝ ነበረ ቢላትም እሷ ግን እድሉን መጠቀም ነበረብህ፣ አንተ ሁልጊዜም ከርፋፋ ነህ፣ ከወሬ ውጭ ምንም የምታውቀው ነገር የለውም ብለዋለች ማለት ነው። እንግዲህ ከዚህ በፊት እዩን ጠርጥራው ነበረ እሷ። ዛሬ ደግሞ እሱ ስለ ርብቃ መታገት የምታውቂው ነገር አለ ወይ ቢላትም እሷ ያው ለማስተባበል ሞክራለች። ግን አሁን ላይ ማሚቴ ግን ያው ለቤቱ ምንም ሰላም እየሰጠች አይደለም። ምን እንደሆነች በግልጽ ባናቅም ያው ማንም የሚያውቅ የለም። ከአቤል ጋር ብዙ ጊዜ ጭቅጭቅ እየጀመረች ነው። መጨቃጨቅ ብቻ ነው። ስትገባም ስትወጣም ነገር ብቻ ነው እያደረገች ያለችው። ርብቃም ስታወራ ምንም ደስ አይላትም። ወይ እንደውም በቃ ከእንቅልፌ ሁሉ ቀሰቀሽኝ አይደል ወይ ብላ እየተነጫነጨችባት ነው ያለችው ገና ከመምጣቷ ማለት። ስለዚህ ማሚቴ አሁንም ድረስ ስለ ርብቃ ያላት ነገር ምንም አልተቀየረም። ከአቤል ጋርም እንደዚሁ በቃ ያው ደርቢ እንደሆን ናቸው ያሉት። ከእዩ ጋር ብቻ ነው የተስማማችው። ከእዩ ጋርም የተስማማችበት ምክንያት ያው አቤልን መጉዳት ስለምትፈልግ ነው። ምንም ባልታወቀ ምክንያት እንግዲህ ሁሉም ነገር የአቤል በጠቅላላ ለእዩ እንዲሰጥና ወይም ደግሞ እዩ ተጠቃሚ እንዲሆን ትፈልጋለች። እዩ ደግሞ በራሱ መንገድ እያደረገ ነው ያለው። ነገሮች አልተሳኩለትም እንጂ ነገሮችን በጠቅላላ በራሱ መንገድ እያደረገ ነው ያለው። ያው እሱም አቤልን መጉዳት ይፈልጋል። አቤል ግን ያው እንደ ቤተሰብና እንደ ወንድም ቢያየውም እዩ ግን ከጀርባው የሆነ ነገር እንዳለ ከዚህ በፊት እናውቃለን። አሁንም እንደዛው ነው ያለው። እዩና ማሚቴ ግን አሁን እጅና ጓንት ሆነዋል ማለት ነው። እሱን ለማጥቃት እየተጉ ነው ያሉት። ማሚቴም ብትሆን ፈዛሃል፣ ይሄንን ነገር ቶሎ ማድረግ አለብህ ብትለውም እሱ ግን እኔ በራሴ መንገድ አደርጋለሁኝ ሲላት ያው አፊዛበታለች ማለት ነው። ስለዚህ ማሚቴ አሁን ድረስ ከአቤል ጋርና ከርብቃ ጋር ያለባት ችግር ምን እንደሆነ አናቅም፣ ግን ሁለቱንም መጉዳት ትፈልጋለች ማለት ነው። አቤልም እንግዲህ የርብቃን ማን እንዳገታት ያው ብዙ ሊያስጨንቃት አልፈለገም። ግን የምታውቂውና ወይም ደግሞ ያየሽው ነገር አለው ቢላት እሷም ምንም ነገር አላቅም፣ እንዴት እንደወሰዱኝ ራሱ የማውቀው ነገር የለም፣ ግን እኔ የማስታውሰው ከእዩ ተለይቼ ወደ መኝታ ቤት መምጣቴን ብቻ ነው፣ ከዛ በኋላ ግን ምንም አላስታውስም ብላለች። እንግዲህ እቤት ድረስ መጥተው ነው የወሰዷት። እቤት ውስጥ ሲገቡ ደግሞ እንግዲህ በሳሎን ነው የሚገቡት፣ ሌላ መግቢያ የላቸውም። ወይ እንግዲህ አሁን ወይ እዩ ወይ ማሚቴ የሆነ ነገር እጃቸው አለበት ማለት ነው። ምክንያቱም ሰው ቤት ውስጥ ገብተው ከመኝታ ቤት ነው የወሰዷት። ከመኝታ ቤት ሲወስዷት ማንም ያያት ሰው የለም። ግን ያኔ እዩ ደግሞ ሳሎን ነበረ፣ ግን አላየሁም ብሏል። እሱ እንደማያውቅ ነው የሆነው። ግን ርብቃ ግን እሱ ሳሎን ነበረ ማለትም እዩ ሳሎን ነበረ። እኔ ከሱ ተለይቼ ወደ መኝታ ቤት ስመጣ ነው፣ ከዛ በኋላ የማስታውሰው ነገር የለም። ስነቃ እጅና እግሬ ታስሮ ነበረ ብላለች። ስለዚህ እንግዲህ አጋቶቹ እቤት ድረስ ገብተው ሊወስዱበት የሚችሉት ምክንያት አንድ የቤተሰብ ሰው ከሌለ በስተቀር ይህንን ማድረግ አይችሉም። ምክንያቱም በሳሎን ነው የሚገቡት፣ ወይ ደግሞ እዩም የሆነ ነገር አለበት፣ ወይ ማሚቴም፣ ሁለቱ ወይ ተመሳጥረው ነው እንደዚህ ያደረጉት እንዳንል የእርስ በርስ እሷም አንተ አድርገዋል ወይ እሱም አንቺ አድርገሻል ወይ ብለው እየተጠያየቁ ነው ያሉት። ለአንድ አላማ እየተራመዱ ቢሆኑም ግን አሁን ላይ ማሚቴ ይህንን ነገር ልታደርገው ትችላለች ብለን እናስባለን። ምክንያቱም ሰዎቹን ወደ ቤት ካመጣች በኋላ ማንም ስላልነበረ ቤት ውስጥ እንደዚህ ማድረግ ለሷ ቀላል ነው ብለን እናስባለን። እሷ ግን እስካሁን ምንም ፍንጭ አልሰጠችንም ማለት ነው። ማሚቴ እንግዲህ እንደዚህ በቤተሰቡ ላይ የተቀየረችበትና ወይም ደግሞ እንደዚህ ልትሆን የቻለችበት ምክንያት ያው እንግዲህ የልጇ ምክንያት ይመስለናል። ምክንያቱም ልጇን ሰው ጋር
አስቀምጣ ሰዎቹ ደግሞ ልጇን ወደ ሌላ ቦታ ስላደረጉባትና ልጅቷ አሁን አሳሳቢ ላይና መከራ ውስጥ እንደሆነች በሀሳቧ ስታስብና የልጄን ነገር አንቺን ያንቺን ብቀላ አንቺ ያነባሽውንና አንቺ የተቸገርሽውን ነገር በሙሉ እበቀልልሻለሁኝ እያለች ለብቻዋ እያወራች ነበረ ማለት ነው። እንግዲህ ለልጇ ብላ ብዙ ነገር ብዙ መስዋዕት እንደከፈለች ግን ደግሞ እሷ ወደዚህ አገር ስትመጣው ከሌላ አገር ወደዚህ ስትመጣ ማለት ያው ውጪ እንደነበረች ነው እየተናገረች የነበረችው። እዚህ መታ ሞግዚት ለሷ ብላ ሞግዚት ብትሆንም ግን እነሱ ልጇን ለሌላ ሰው ሰጥተውባት ለመከራና ለችግር እንዳደረሱባት ስትናገር ነበረ። ለዚህም ነው ማለት ነው እንግዲህ ቤት ውስጥ እያመሰችውና ባህሪዋ በጠቅላላ የተቀየረው ለልጇ ብላ ነው። እንግዲህ የልጇን ነገር ለመበቀልና እያንዳንዱን ጠብታ ለሁሉም ለማስከፈል እየጣረች ነው ያለችው። አስጨንቃችኋለሁ፣ እሷ ያነባችሁን ያህል እናንተም ታነባላችሁ፣ ትጨነቃላችሁ እያለች እየፎከረች ነበረ ማለት ነው። ስለዚህ በአንጻሩም ያው ትንሽ የፍንጭ አግኝተናል። ማሚቴ ለምንድን ነው እንደዚህ የሆነችው ብለን እስካሁን ድረስ ስናስብና ስንጨነቅ ነበረ። አሁን ላይ ግን ማሚቴ ያው ለልጇ ብላ ነው ማለት ነው ሙሉ በሙሉ የተቀየረችው። ያው ልጄ ጥሩ ህይወት ትኖራለች ብላ እያሰበች ነበረ። ልጇ ግን ጥሩ ህይወት ላይ አይደለችም ማለት ጥላባቸው የነበረችው ሰዎች እንግዲህ ማን እንደሆኑ ባናቅም እነሱ አሳልፈው ለሌላ ሰው ሰጥተዋት ልጇ መከራ ላይ ነች። የልጇ ነገር ነው እንደዚህ ያቀየራትና በነ አቤል ላይም ልትቀየርባቸው የቻለችው ምክንያት ይሄ ሊሆን ይችላል ብለን እንግዲህ እያሰብን ነው ማለት ነው። ዛሬ ላይ ያው ትንሽ ፍንጭ ሰጥታናለች። ራሷን መስታወት ፊት ቆማና ያው በበቀል ስሜት እየተናደደችና እየተበሳጨች እየፎከረች እንደነበረ አይተናል ማለት ነው። ርብቃም እንግዲህ ያው ቤተሰቦቿ ማለትም አባቷ ከውጭ መጥቶ ነበረ። አባቷን ለማየት እቅድ ነበራት። ያው በዚህ መሀል እንግዲህ ስለታገተችና እዚህ ቤት ውስጥ ስላልነበረች አባቷም ትቷት ሄዷል። አባቷን ባለማግኘቷ እንግዲህ በጣም አዝናለች። ምክንያቱም ልታገኘው ይገባ ነበር። አሁን ብዙ ጊዜ ነው እንግዲህ ከተያዩ ብዙ ጊዜ ነው። እሷ ለአቤል ብላ ነው እዚህ ቤት መግባቷን ራሱ አያቅም፣ ምን ሁኔታ ላይ እንዳለች አያቅም። እንግዲህ ወንድሟም ደውሎ አባዬን ማግኘት ነበረብሽ፣ ምን ሆነሽ ነው ችግር አለው ቢላትም ያንን ነገር አስተባብላለች። ልትነግረው አልቻለችም ማለት ነው። ምክንያቱም እንደዚህ ሆኛለሁ ብትለው ያው ወንድሟ ሌላ ችግር ሊፈጥር ስለሚችል አልነገረችውም። ግን አባቷን ሳታገኘው ተመልሶ ሄዷል። ያው ትንሽ ብትከፋም እንግዲህ ወንድሟን ወደ ቤት ጋብዘዋለች ማለት ነው። ወንድሟን ወደ ቤት ከጋበዘች ከአቤል ጋር አይተዋወቅም። እንግዲህ ማርገዜንም ወይም ደግሞ ባሌንም አቤልንም አስተዋውቃለሁ ብላ እያሰበች ነው ያለችው። እንግዲህ የርብቃ ወንድም ወደነ ርብቃ ቤት መጥቷል። እንግዲህ ከአቤል ጋርም ሊተዋወቅና ያው እንደ ቤተ ዘመድ እስካሁን ድረስ አልተዋወቁም። ያው አሁን ልታስተዋውቃቸው አስባለች ማለት ነው። ስለዚህ የርብቃ ወንድም ሊመጣ ስለሆነ ቤት ውስጥ እየተዘጋጁና ምግብ ምናምን እያዘጋጁ ነበረ። ያው አዙና ሪች ምግብ አዘጋጅተው የርብቃን ወንድም እየጠበቁት ነው። እንግዲህ ያው መምጣት አይቀርም እና የርብቃ ወንድምም እቤት ውስጥ መጥቷል። ሁሉንም ሰላም ካለ በኋላ እንግዲህ እዩን ሲያየው በጣም ተገርመዋል። ወንድሜ ብሎ ጠርቶት በጣም ድንጋጤ ላይ ነበሩ። እዩም እሱን ሲያየው የርብቃን ወንድም ሲያየው በጣም ደንግጧል። እንዴት እንደዚህ ሊሆን እንደቻለ ባና